ወይ ማስቀጠል እንዲቆም የምትፈልጉ ከሆነ ደግሞ ወይ ማቆም አለባችሁ። ምክንያቱም ከዚህ በኋላ ናቲና በቃ ወደኔና ሁሉ ነገር ጥለብ ብለው እንደሚመጣ በጣም እርግጠኛ ነኝ። እንዴ ፍቅር አልነበረሽም እንዴት ትለኛለህ? እኔ ላንተ ያለኝ ቦታ ታውቃለህ። የራሴ አረዳድ ነው። ተረጋጊና ተሸክሚያት እየዞርኩኝ ምን መተሽ ታወሪኛለሽ? ወይስ ሰው አያፈቅረኝም ብለሽ ትተይኛለሽ? ተስፋ ቁረጥ የሚልሽ አንቺ ሲጀምር ምክንያት እየፈለግሽ ነበር። ምክንያት አትበል ናቲ፣ ምክንያት አትበል። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያለን። ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንግዲህ ናቲና ሄሉዬን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ ናቲና ሄሉዬ ከሰሞኑ በጣም ብዙ ነገሮችን እያለን እነሱን ለማስማማት ብዙ ርቀቶችን እየሄድን እንገኛለን። በቲክታክም በዩቲዩብም እኔም እንዲሁም ደግሞ በጣም የማደንቃት ጓደኛዋ ይች ልጅ ሳላደንቅ ማለፍ አልፈልግም። በዚህ አጋጣሚ ሄሉዬ ለሰላም ዩቲዩብ ቻናል እንድትከፍችላት ስል በአክብሮት ጠይቃለሁ። በጣም ምርጥ ጓደኛ፣ በዚህ ዘመን ባላችሁ ነገር በተጎዳችሁበት ነገር የሚሳለቅ እሷ እኮ እንዲህ ናት ብሎ ከጀርባችሁ የሚያማ በበዛበት ዘመን እንደዚህ አይነት ግልጽ የሆነ ጓደኛ፣ መልካም ጓደኛ፣ ደስታውን የሚፈልግ ጓደኛ ማግኘት በጣም የሚገርም ነው። እውነት ለመናገር ቃል የለኝም ለዚች ልጅ ማለት ነው። እና ፈጣሪ ፍቅራችሁ እንዲያዘልቅላችሁ እመኛለሁ። ያው በተለይ ሴት ጓደኛ ታውቃላችሁ፣ ብዙዎቻችን ችግር አለብን። የሆነ ነገርን የሆነ ስቴፕ ሄደን የሆነ ሰዓት ላይ ይቋረጣል። በብዙ ነገሮች ትፈተናላችሁ እና በጣም የሚገርምና የሚደነቅ ጓደኝነት ነው ያላት። ያሰብነውን ነገር እያደረገችልን ትገኛለች። ያው በስልክ እንዲያወሩ ብዙ ቪዲዮዎችም ላይ ኮሜንትም ሰጥቼ ነበረ። እኔ ኮሜንታችንን በደንብ እንደምታዩት አምናለሁ፣ ናቲና ሄሉ ማለት ነው። በዚህ አጋጣሚ እዚህ ጋር ያየሁት አንድ ኮሜንት አለ፣ መረጋጋት ያስፈልግሻል። አሁን እንዲሁም የምትሆኙ የጥፋተኝነት ስሜት ነው። ግን እስከማውቀው እንዳልክ ጋር ብትቀራረቢም አበባ ብትሰጣጭም ከዛ ያለፈ ነገር አለ ብዬ አላስብም። ሄሉ ከእንዳልክ ጋርም አሁን አብራችሁ አለመሆናችሁ ሚስጥር እኔ ሲገባኝ በናቲ ላይ ያለሽ ፍቅር ነው። ስለዚህ ናቲ ጥፋተኛ አይደለሽም ብሎ ሊረዳሽ አይችልም። እንደተከዳ ነው የሚያውቀው እና ናቲ ትክክለኛ መልስ ከአንቺ የሚፈልግ ይመስለኛል። ስለ አንቺ ታፍቅሪው አታፍቅሪው በሚል ጊዜሽን አታባክኝ፣ ይልቁንም በውስጥ መስመር አውሩ። እንዴቱን ጩኸቱን ጋ ብለሽ በግድ ተረዳኝ መነኝ የሚለውን ተይና በስነ ስርዓት ጥፋትሽን አምነሽ ይቅርታ ጠይቀሽ በአሁኑ ሰዓት ያለሽን ትክክለኛ ፍላጎት ንገሪው እንጂ በሚዲያ የሁለት ፍቅረኛሞች ችግር አይፈታም። የባሰልህ እንዳትግባቡና አብሮ መቀጠል ባትችሉ እህትና ወንድምነቱን እንዳታጡ በግልጽ ለናቲ ንገሪው። ምንም ሳትዋሺ ከእንዳልክ ጋር እስከምን ስቴፕ እንደሄዳችሁ እስከማውቀው አንቺ ልጃገረድ ነሽ። በዛውም ለሽ ለናቲ ሌላው ይቀለዋል። ከእንዳልክ ጋር በመተቃቀፍና በመሰጣጠት ካላለፈ አንቺና ናቲ በይቅርታ መታረቅ ትችላላችሁ። ስለዚህ ናቲን በውስጥ መስመር ተረጋግተሽ ሳትጮሂ እንዳንቺው አንዳችሁን ሳትከሱ አውሩ። እግዚአብሔር ይርዳችሁ። እህታችሁ ከካናዳ ነኝ። በጣም የሚደነቅና ውስጤን ይነካኝ ወይም ደግሞ ያሰብኩትን ነገር የተናገረችልኝ ልጅ ናት ማለት ነው። አንዳንድ ጊዜ በኮሜንት የሰው ልጅ ህይወቱ በቃ ይታደሳልም ህይወቱ ይጠፋልም። እውነቴን ነው የምነግራችሁ። ብዙዎቻችን በኮሜንት ተሰብረናል፣ ብዙዎቻችን በኮሜንት ተጠገነናል። እንደዚህ ደግሞ ከጎናችን ሆነው እውነታን ግልጥ አድርገው የሚያሳዩን ሰዎች ደግሞ በደንብ ከጎናችን ልናረጋቸው ይገባል። ሄሉዬ በጣም ብዙ የሚወዳት እህቶች አሏት። እውነት ለመናገር ናቲንም ሄሉንም እኔ በአንድ አይን ነው ማያቸው። ሄሉ ጋር ምንም አይነት ጥፋትም እንኳን ቢኖር እሷን የምጠላበት ወይንም እሷን እንትን የማልበት ምንም አይነት መንገድ የለም። ለእኔ ሁለቱም የአንድ ሳንቲም ገጽታዎች ናቸው ማለት ነው። እንዴት ነው ሳንቲምን እንግዲህ ስትገለብጡት መልኩ ይለያይ እንጂ ሳንቲም ተብሎ ነው የሚጠሩ አይደል? ያ ናቸው ለእኔም ማለት ነው ሄሉዬና ናቲ። እና ብዙዎቻችሁ በኮሜንት ያው ሄሉን ለብቻ ናቲን ለብቻ እያረጋችሁ ስትወቅሱ እያየሁኝ ነው። እዚህ ጋር ማንም ለማንም አይወቃቀስም። እኛ የምንፈልገው ህይወታቸውን ማለት በቃ እነሱ የነበራቸው ፍቅር ወደ ነበረበት እንዲመለስ እና የበፊት ህይወታቸውን ማየት፣ ደስታቸውን፣ ሳቃቸውን ማየት ነው የምንፈልገው። አንድ ነገር አስረግጬ የምነግራችሁ ነገር ሄሉ በድራማ የጀመረችው ህይወት እንጂ ይሄ
ከእንዳልክ ጋር ምንም አይነት ግንኙነት እንዳልነበራት አስረግጬ ነግራችኋለሁ። ታውቃላችሁ፣ ሚዲያ ላይ ስትመጡ ሰው ሳትፈልጉ ይድራችኋል፣ ሳትፈልጉ ያፋታችኋል። ካገኘው ሰው ጋር በቃ አንድ ሴት ወንድ ከቀየረች በእህትነት በወንድምነት ላስ አግቢው ነው የምትባለው፣ ወይም ደግሞ አብረሽ ሁኝ ነው የምትባለው። የኮሜንት ጫና ደግሞ ወደ ቪዲዮ ወደ እውነት እንዲቀየር ያስመስለዋል። ሄሉ አሁን ወታ እዚህ ጋር ማለት ነው ከእንዳልክ ጋር የነበረኝ ነገር በድራማ ነው ብትላችሁ እመኑኝ፣ በጣም ነው የምትሰድቧት፣ እመኑኝ፣ በጣም ነው የምታጥላሏት። ከእንዳልክ ጋር እንድትሆን ስትፈልጉ የነበራችሁ ሰዎች ማለት ነው። ለዛ እውነቱን መግለጽ አትፈልግም። እኔ ግን ለሄሉ የመመክራት ነገር ከናቲ ውጪ ማንም ልቧ ውስጥ እንደማይገባ 100% አስረግጬ ነግራችኋለሁ። ናቲም ደግሞ በጣም ይወዳታል። አሁን ላይ እናንተ እንደምትሉት ናቲ ሌላ ህይወት ሊጀምር ፈልጎ ነው ሰበብ ፈልጎ ነው ምናምን እንደምትሉት አይነት ነገር አይደለም። እኔ የሚሰማኝን ነው የምነግራችሁ። ሌላ ህይወት መጀመር ቢፈልግ ኖሮ በቃ በአንድ ቪዲዮ አውርቶ ሀላስ እኔም የራሴን ህይወት ጀምሬያለሁ ማለት ይችላል። የሚያስገድደው ሰው የለም እንዳላችሁት ማለት ነው። ለምን ከእሷ ነው ስህተት የመጣው መጀመሪያ ላይ። ብዙ ሰው ይፈርድበታል ብዬ አላስብም። ነገር ግን እኔ አሁን እንደ ዋና ነገር ብዬ መምከር የምፈልገው ሁለቱንም ከዚህ በኋላ በውስጥ ጨርሰው ሰላማቸውን ወደኛ ይዘውልን እንዲመጡ ነው የምፈልገው። ኮሜንቴን በደንብ እንደምታዩት አያለሁኝ፣ አውቃለሁኝ። ናቲም ሄሉም ማለት ነው በደንብ ማለት ነው። ኢቨን የሄሉን ስልክ ፈልጌ መደወል ይችላለሁኝ እኔ በነገራችን ላይ ማለት ነው። ግን ደግሞ ያንን ማድረግ ያልፈለግኩት በራሳቸው እንዲወጡ ወይም ደግሞ ነገሮችን በሆይ ሆይታ እንዲፈቱ ስለማልፈልግ ነው። በቪዲዮ የሚያወጣቸውን ነገሮች በውስጣቸው ወስደው በስነስርዓት እንዲነጋገሩበት ስለምፈልግ ነው። በቃ ኮሜንቴን ደግሞ በደንብ ያውታል። ገባቸው? አንደኛ ብዙ ላይክ ስላለው እዛ ጋር ቫይራል ስለሚወጣ ከፊት እየቀደመ ሲሄድላቸው ይሄ ነገር ምንድን ነው ብለው ጥያቄ ውስጣቸው እንደሚገባባቸው አውቃለሁ። በጣም ላይክ አለው። በዚህ አጋጣሚ እዛ ላይክ ከምታደርጉኝ ለምንድን ነው መታችሁ ቻናሌን ሰብስክራይብ የማታደርጉኝ? አንደኛ በኮሜንት ሀሳብ አያስጨርስም፣ ሁለተኛ ያው እኔንም እህታችሁን ማገዝ ነው። የእኔ ዩቲዩብ ቻናል ቢያድግ እኔ ከመዳም ቅመምነት በወጣ እናንተ ሄሊና ረፍት ታገኛላችሁ። እኛ ሰብስክራይብ ሳነግናት እኛ ቻናል ስላሳደግንላት ተለወጠች ብላችሁ ራሳችሁን እንትን ትላላችሁ፣ ታስደስታላችሁ፣ አይምሯችሁ ያድጋልና የመዳም ቅመሞች ስንሰራ አበረታቱን፣ አግዙን ማለት ነው። ለማንኛውም የሄሉና የናቲን ነገር ጅማሬው በጣም ደስ ይላል። እኔም የምፈልገው የሚዋደዱ ሰዎች በነገራችን ላይ ይጣላሉ፣ ይጨቃጨቃሉ፣ መደባደብ ሁላ አለ እውነት ለመናገር ማለት ነው። በፍቅር መካከል አይደለም ሰው ለሰው ቀርቶ እግር ከእግር የሚጋጫል። ገባችሁ? እንኳን እንደዚህ አይነት ከባድ ሪስክ ነገር ያለው ነገር ይዞ መምጣት ማለት ነው። እና በናቲም ቦታ ሆናችሁ በሄሉም ቦታ ሆናችሁ ነው መፍረድ ያለባችሁ እንጂ ወደ አንዱ በኩል አንዱ ስለወደዳችሁ ብቻ ወደ አንዱ በኩል ወግናችሁ መናገር አለባችሁ ብዬ አላምንም። ሄሉዬ ኑሮዋን ትኑር ተዋት ለምትሉት ደግሞ ኑሮዋን እንድትኖር ነው እያደረግን ያለ ነው። ሰላም የሚሰማት ከናቲ ጋር እንደሆነ ስለገባን ነው እንጂ የእሷን ህይወት ለማመሰቃቀል አይደለም እኛ እየጣርን ያለ ነው። ብዙዎቻችሁ ተዋት ትኑር እያላችሁ ስለሆነ ነው። ግን የእሷ ህይወት ናቲ ከሄደ ጀምሮ ህይወት አይባልም እውነት ለመናገር ማለት በብዙ ነገር እየተፈተነች ነው። በአባቷ ህመም እየተፈተነች ነው። እንደገና የሱ ነገር አለ። በመሀል ደግሞ ይሄኛው ህይወት መጣ። ይሄ መጣ አይደለም ይሄኛው ህይወት። እኔ እንዴት ድራማት ያለች ተናገረች እኮ ለምትሉት እናንተ ሁሉን ነገር ስለምታምኑ ነው እንጂ ሄሉዬ እንደዚህ አይነት ልብ የላትም። ያስረግጭ የምነግራችሁ ነገር እናንተ እንደምትሏት ከዛም የምትል አይነት ልጅ አይደለችም። በቃ ሰውን ከዚህ በፊትም ብያችኋለሁ፣ በልብሱ ወይ ደግሞ በሚያደርገው ነገር አትገምቱ። ልቡን አታውቁም። በቃ የሰው ልጅ ልብ አታውቁም። በጣም ጠንካራ የማደንቃት ልጅ ናት ሄሉ ማለት ነው። እኔ ነግራችኋለሁ ከዚህ በፊት ካለባበሷ ውጭ ስለ ሄሉ ስለ ባህሪዋ ስለ ማንነቷ ምንም የሚወጣላት ልጅ አይደለችም። ምንም ማለት ነው። ትናንትም ተናግሯለች፣ መናገር አልችልም ብላለች። አንዳንድ ሰው ነገሮችን ከማስረዳት ይልቅ እንባ ይቀድመዋል። ናቲ ሲጮ ሲለፈልፍ፣ እሷ ግን አልቻለችም። ገባችሁ? በቃ ልትለኝ አይገባም ብቻ ነው የምትለው። ገባችሁ? ሌላ ቃል እንኳን ማውጣት አልቻለችም። ይሄ ምንድን ነው? በቃ በተፈጥሯችን አንዳንዶቻችን ነገሮችን ተናግረን እናሳምናል፣ አንዳንዶቻችን ደግሞ በማልቀስ እንፈታለን። እና ሄሉ ላይም ሆነ ናቲ ላይ ባትፈርዱ ደስ ይለኛል። እኔ ደግሞ በቅርቡ ታርቀው እንደ ቀድሟቸው ደስተኛ ሆነው እንደማያቸው አልጠራጠርም። ቤተሰቦች እናንተ ማግዙኝ፣ ኮሜንቴን እዛም ላይክ በማድረግ እዚህም እየመጣችሁ ሰብስክራይብ በማድረግ በቃ የእነሱን ደስታ ማየት እፈልጋለሁኝ። ለማንኛውም ለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ ከልብ አመሰግናለሁ። መልካም ጊዜ። ቻው ቻው።